ኮንሰፕት የመጣው ከመቼ ነው? የሰማኝ ነው። መቼ ነው? ክርስቶስን አምነው መከተል ከጀመሩ በኋላ ነው ክርስቲያን የተባሉት ሰዎቹ። በጣም ጥሩ። አሁን ስለዚህ ከኢየሱስ ክርስቶስ በፊት ክርስትና የሚባል ሃይማኖት አይታወቅም። አሁን ከክርስቶስ በኋላ ስላለው ደግሞ እንምጣ። እሺ ኢየሱስ ክርስቶስ ሃይማኖት ደንግጓል በምድር ላይ ክርስትና ሃይማኖትን ተከተሉ ብሎ። ክርስትና እኮ ሌላ ትርጉም አይደለም። ክርስቶስን አምኖ የሚከተል ክርስቲያን ይባላል። በቃ አለቀ። ሌላ ነገር አይደለም እኮ ስሙ እኮ ነው። ዘፈቀዳዊነት የሚባል ነገር ታውቃለህ? ዘፈቀዳዊነት የሚባል ነገር ታውቃለህ? ኢየሱስ ክርስቶስን አምኖ የሚከተል ሰው ሁሉ ክርስቲያን ይባላል። በቃ አለቀ። አይባልም፣ ተሳስተዋል። እሱን ወደ እሱ እንመጣለን። ግን ኢየሱስ ክርስቶስ ሃይማኖት ደንግጓል ወይ? መጽሐፍ ቅዱስ ላይ ሃይማኖት ክርስትና ሃይማኖትን ተከተሉ ብሏል እያልኩ ያለውን ለምን አትሰማም? ክርስቶስን እንደ ክርስቲያን አምኖ ለምሳሌ በአንጾኪያ ላይ ሐዋርያ ስራ ላይ ማለት ነው ክርስቲያኖች በመጀመሪያ ተሰብስበው ማምለክ ሲጀምሩ በመጀመሪያ በዛ ስፍራ ላይ ምን ብለዋሉ? ክርስቲያን ተብሎ ተጠርተዋል። ሐዋርያ ስራ ላይ ማለት ነው ክርስቲያን ተብሎ መጠራታቸው ምን በፈጣሪ ስም ትልቅ ሰው ነህ፣ አይምሮህን አሰራ፣ ጥያቄውን አዳምጠህ ለዚህ ለመመለስ ነው እኮ የነገርኩህ እኮ አንተ እኮ ያልሰማው መቼ ነው ያዳምጣለም። ከዚያ ለጥያቄ መልስ የምትሰጠው ጥያቄን መሰረት አድርገህ ነው፣ አዳምጠህ ተረድተህ ነው። ይወጣል። ጥያቄውን መረዳት አንዱ የመልስ እንትን ነው ክፍል ነው። ስለዚህ ምን ታደርጋለህ? አሁን ኢየሱስ ክርስቶስ ሃይማኖት ደንግጓል። በመሰረቱ ክርስትና ሃይማኖትን ተከተሉ ብሎ አዟል ወይስ ኢየሱስ ሃይማኖትን አልደነገገም? የሃይማኖት የመከተል ግዴታ እንደሌለ እኛ የምንከተለው ምንድነው? ያዳነንን ኢየሱስ ክርስቶስ ነው። ሃይማኖት አያድንም። ስለዚህ አሁን ደግሞ እምነት ነው። ክርስትና የሚባልን ሃይማኖት አልደነገገም። ኢየሱስ አያውቅም ክርስትና ሃይማኖት። ስለዚህ በጣም ጥሩ። እንደሱ ከሆነ አሁን ቀጣይ ምንድነው? አሁን ቀጣይ ክርስቶስ ሃይማኖትን ሰውን የሚያውቀው አንቴን ነው ወይም ያመነውን ሰውን ነው የሚያውቀው። ሃይማኖት ናቲንግ። ሃይማኖት ማለት በስም የተሰጠ ለምሳሌ እስላም፣ ክርስቲያን፣ ሙስሊም ነገር ነው። ክርስቶስ በፊት ክርስትና ሃይማኖት አይታወቅም ብለው ነበር። አሁንም ከኢየሱስ ክርስቶስም በኋላ ራሱ ኢየሱስ ክርስቶስ ሃይማኖት አያውቅም ማለት አልደነገገም። ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ አላለም። ስለዚህ ክርስትና ሃይማኖት የነቢያቶችም የክርስቶስም ጭምር ሃይማኖት አይደለም። አያውቁትም፣ አልደነገጉትም ብሎናል። ታዲያ ከየት ነው ያመጣችሁ ክርስትና? አምላክም ካላወቀው ነቢያቶችም እስከ ክርስቶስ ድረስ ካላወቁት ከዚያ በኋላ ከሆነ ሰው ሰራሽ ሃይማኖት ነው ማለት ነው። ገብቶሃል አይደለ? ይሄ ደግሞ ወደ ጥፋት እንጂ የሚወስደው ክርስቶስ አምኖ የጽድቅና ወደ ገነት አይወስድም። እየሰማኝ ነው አይደል? ስም ነው ክርስትና፣ ስም ነው። ክርስትና አምኖ በኢየሱስ ክርስቶስ አምኖ የተጠመቀው ያመነ ክርስቲያን ተብሎ ይጠራል። በቃ አራት ነጥብ። ማነው እንደሳ ያለ? እየነገርኩህ እኮ ነው። ሐዋርያ ስራ ላይ ምንድን ነው የሚለው? በመጀመሪያ ክርስቲያን ለምን ታደርጊያለሽ? ሰው ነው እያደረገ ያለው፣ እኔ አይደለሁም። የሰማኝ ነው አይደል? ያንተ ሞዴሬተር ነው። ሃይማኖት ላይ አሁንም ቢሆን እግዚአብሔር ትኩረት አይሰጥም። አሁን ማወቅ ያለብን ነገር ምን መሰለህ? እምነት ነው የሚያድነው ሰው፣ ሃይማኖት አያድንም። ሃይማኖት ገዳይ ነው ሲጀመር። የሰማኝ ነው አይደል? ስለዚህ የመጀመሪያው ነገር ሰውን የሚያድነው ምንድነው? እምነት ነው። አንድ ሰው የሚያምነው እምነት ነው። እና ስለዚህ ምን ያልኩ ላይ የተሰጠ ስም ነው ክርስቲያን የሚባለው። አምኖ ክርስቶስን የተከተሉት እና የተጠመቁት ያመኑት እነዚህ ክርስቲያን ተብሎ ይጠራሉ። በመጀመሪያም ስያሜ ያገኙት የት ላይ ነው? ሐዋርያ ስራ ላይ ነው። በመጀመሪያ እኛ አማኞች ክርስቲያን ተባሉ የሚባሉ ነገር ክርስቲያንት የተባሉ ከዚህ በፊት የነበሩት ጁዌሽ ናቸው። ሻዳምጥሽ እዚያ ጋር ለመጀመሪያ ጊዜ ክርስቲያን የተባሉት እንግዲህ የሐዋርያት ስራ ላይ ነው ብሎናል። እዚያ ላይ ክርስቲያን ብሎ የተናገራቸው ስሙን ያወጣላቸው ማን ነው? አምላክ ነው? ነቢያት ናቸው? ወይንስ ከነቢያት ውጭ የሆኑ ከሃዲያን ሰዎች ናቸው ይህን ስም ያወጡት? መልሳ ያ በመጽሐፍ ቅዱስ የተጻፈውን እናምናለን። በመጀመሪያ አማኞች ክርስቲያን ተባሉ የሚለውን እኮ ነው መጽሐፍ ቅዱስ የሚናገረው። ተባሉ ይላል። ባዮቹ ማን ናቸው? ተባዮቹ ማን ናቸው? ስም የመስጠት ስልጣን ለማን ነው የተሰጠው? እሺ ማን ነው ክርስቲያን ያላቸው? እዛ ስም የመስጠት ስልጣን ለማን ተሰጥቷል? እሱን መልስኝ። ከመለስክ በኋላ ታገኘዋለህ። የት ይገኛል ጥቅሱ ታውቀዋለህ? ሐዋርያ ስራን ክፈት። ስንት ላይ ምዕራፍ ስንት ቁጥር? ሐዋርያ ስራን ክፈት ያልኩ ነኝ። ከዛ በኋላ ታገኘዋለህ።
ከአንድ ጀምረ እስከ መጨረሻ ነው። የት እንደሚገኝ ራሱ አያውቅም። እሺ ልንገርህ፣ ሐዋርያ ሥራ መጨረሻ ሲታነበው ታገኘዋለህ። ሐዋርያ ሥራ ብዙ ገጽ የያዘ መጽሐፍ እኮ ነው። የትኛው ምዕራፍና ቁጥር ላይ ልክ በዚህ መዳን ታገኛለህ። አንብብ። ከአንድ ጀምረ እስከ መጨረሻ መዳን ታገኛለህ ይለኛል። በፈጣሪ ስም ኧረ እባክህን ቆይ አንድ ረጋ። የት ይገኛልሽ? እኔ ከአንተ የተሻለ መጽሐፉን እኛ እናውቀዋለን። የት እንደሚገኝ እናውቃለን። ጀምሮ እስከ መጨረሻ አንድ ላይ አይደለም የሚገኘው። ስንት ላይ እንደሆነ ታውቃለህ? አሁን የምትፈልገው ጥቅስ ሙሉ አንብብ ያልኩ ነኝ። ሐዋርያ ሥራ ሙሉ ስታነብ ታገኘዋለህ። ሙሉ ስታነብ እኛ አይደለም እንዴ ሙሉ ገጽ ይኸውልህ፣ አንድ ሙሉ መጽሐፍ እኮ ነው እንደዚህ። አንድ ሙሉ መጽሐፍ ታገኘዋለህ ያልኩ ነኝ። ምክንያቱም ቆነጣጥረህ ሳይሆን ከምዕራፍ አንድ ጀምሮ እስከ መጨረሻ ድረስ ያለውን ክፍል ስታገኝ ክርስቲያን ተባሉ የሚለው ጥቅስ የት ይገኛል? ክርስቲያን ተባሉ የሚለው ጥቅስ የት ነው የሚገኘው? ከሐዋርያ ሥራ ምዕራፍ አንድ እስከ መጨረሻ ድረስ አንብብ ታገኘዋለህ። አይደለም ተሳስተሃል። የሐዋርያ ሥራ ምዕራፍ 11 አዳምጥ። እየሰጠው አይደለሁም ለአንተ ሐዋርያ ሥራን እየሰጠው ከመጀመሪያ ጀምሮ እስከ መጨረሻ አንብብ። በዚህም ማዳን ታገኛለህ። ኡስታዝ ዳውራው እስኪ አይ እንትን የሐዋርያ ሥራ እኮ ማነው ጎስፔል መጽሐፉ 28 ምዕራፍ ነው ያለው። ከ28 ምዕራፍ ውስጥ ከምዕራፍ 1 ጀምሮ እስከ 28 ለመጨረስ እርግጠኛ ነኝ አንድ ቀን ያስፈልገዋል ኡስታዝ። እሱ አራት ቀን የሚሆን ችግር የለም እኮ እሱ ነው እኮ። ለዛ ከሆነ ፕሮግራሙ አይኖርም ማለት ነው። እስከሚያነብ ድረስ ምሳ ቁርስ ምናምን መብላት አለበት። አንተም ትወጣለህ ማለት ነው። እዛ ማድረግ ያለብህ ምንድን ነው? ሐዋርያ ሥራ ላይ ስታነብ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ሲባል የሽሙጥና የለበጣ ስም ነው። አንደኛ ክርስቲያን የሚለው ስም ማለት ነው። ክርስቲያን ማለት ትርጉሙ ምንድነው? የቃሉ ትርጉም ምንድነው? ትርጉሙ የቃሉ ትርጉም ምን አልከኝ? ክርስቲያን የሚለውን ጠላቶቻቸው በአንጾኪያ ለመጀመሪያ ጊዜ ክርስቲያን ያሏቸው ጠላቶቻቸው ናቸው። ሐዋርያ ሥራ ምዕራፍ 11 ቁጥር 26 እና 27 ላይ ታገኘዋል። የለበጣና የሽሙጥ ስም ነው አልኩ። ክርስቲያን ማለት የቃሉ ትርጉም ምንድነው? እሱ ያንተ ትርጉም ነው። እሱ ያንተ ትርጉም ችግር የለውም። የቃሉ ትርጉም ምንድን ነው? ክርስቲያን የሽሙጥና ምናምን የሚለው ራስህ ያዝ። የሽሙጥና ምናምን የለበጣ ስም ነው ማለት ጠላቶቻቸውን ያወጡላቸው ለማለት ፈልጌ ነው። ማን ነው ክርስቲያን ያላቸው? ሐዋርያቱን ክርስቲያን ያላቸው ማን ነው? ስምን የማውጣት ስልጣን ለማንም ተሰጥቷል። ይሄ ምንድነው? አይተይ እኮ ማን ነው ስም? ማን ነው ክርስቲያን ያላቸው? ማን ነው ክርስቲያን ያላቸው? ሐዋርያ ሥራ 11:26 ላይ ደቀ መዛሙርቱን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ያላቸው ማን ነው? ስም የማውጣት ስልጣን ለማን ተሰጥቷል እኮ ነው ያልኩ ያለው እኮ። ማን ያላቸው ነው እየጠየኩ ያለሁት። ሰው ስም መስጠት ይችላል እያልኩ ነኝ። ሰው ስም መስጠት ይችላል። ማን ሰው ስትል እነማን ናቸው ያወጡላቸው ስም? በጊዜው የነበሩት። ኦኬ ጥሩ። ክርስቲያን ማለት የቃሉ ትርጉም ምንድን ነው? ሊትራሊ ያው ክርስቶስን አምኖ የሚከተል ማለት ነው። ሌላ ነገር አይደለም። ክርስቶስ ከሚለው ቃል ነው የመጣው። ክርስቶስ የብዙ ቁጥር ክርስቶሳውያን ማለት ነው፣ ወይም ቅበዋን ወይም መሲያውያን ማለት ነው ትርጉሙ ማለት ነው። የሽሙጥና ልክ መሐመዳውያን ብለው ሰዎች የሽሙጥና የለበጣ ስም እንደሚጠቀሙ ቡዲዝም፣ ሂንዱይዝም እንደሚባለው ክርስቲያኖስ የሚለው የግሪከኛው ቃል ክርስቲያኖስ የሚለው ክርስቶስ ለሚለው የሽሙጥና የለበጣ ስም ነው። ክርስቶሳውያን ማለት ነው። መሲያውያን ወይም ደግሞ ቅበዋን ማለት ነው። ክርስቶስ ማለት የተቀባ ማለት እንደሆነ ሁሉ ክርስቲያን ማለት ደግሞ ቅበዋን ማለት ነው። ትርጉሙ የቃሉ ትርጉም ማለት ነው። አንደኛ። ሁለተኛ ለመጀመሪያ ጊዜ ክርስትና ብሎ ለሃይማኖቱ ስያሜን የሰጠው ማን ነው? ክርስትና ብሎ ለመጀመሪያ ጊዜ የሰጠው ማን ነው? በታሪክ ውስጥ ለሃይማኖቱ ክርስትና አንተ ሌላ ነገር ማለት እሱ ክርስቲያን ማለት ግለሰቡ ነው። አሁን ሙስሊምና አንዴ ተረጋጋ ጎስፔል ክርስቲያንና ክርስትና ይለያያል። ልክ ሙስሊምና እስልምና እንደሚለያየው እስልምና ሃይማኖቱ ነው። ሙስሊም ደግሞ ማለት ደግሞ ግለሰቡ ነው። አሁን ስለ ግለሰቡ ጨረስንና ስለ ሃይማኖት ነበር ስታወሩ የነበሩት። ስለዚህ አሁን ክርስትና ብሎ ሃይማኖቱን ክርስትና ብሎ ለመጀመሪያ ጊዜ ሰየመው ማን ነው ታውቃለህ? በታሪክ ውስጥ ተባሉ ነው የሚለው። አሁን እኛ እኮ ካልተጻፈ በስተቀር ወይ አልገባህም ማለት ነው። ሄደን እኛ ያነሰና እየጠየኩ ያለው ስለ ክርስትና መጀመሪያ አዳምጣ ጎስፔል። አማርኛ ስንተኛ ቋንቋ ነው? የጠየቁ ጥያቄ ክርስትና ብሎ ለመጀመሪያ ጊዜ ሰየመው ክርስቲያን አይደለም የጠየቁ። ልብ አድርግ። ክርስትና የሚለው ባይብል ላይ የለም። ክርስትና የሚለው ባይብል ላይ ከሌለ ለሃይማኖቱ ክርስትና ብሎ ስሙን ያወጣለት ማን ነው? እሱ ጭብጥም አይደለም እኮ ክርስትና የሚለውን እኔ እኮ ክፍሉን ማለት መጽሐፉን ነገርኩ አይደል? በመጀመሪያ
ደቀ ጥሩ መዛሙርቶች ክርስቲያን የተባሉት ሐዋርያ ስራ ሙሉ ሲታነብ ታገኘዋለህ። ችግር የለውም። በቃ ከባይብል ስለ እስልምና ላሳየህና አይ ቲንክ ትታች ያለው እንዲማር ከአንተ ጋር እንትን ማለት ነው። እሱ የሚጠይቀው ጥያቄ ስላለ እኮ አልጨረስኩም። እሱ ትጠይቃለህ፣ ችግር የለውም። ግን እኔ ከመጀመሪያ ከነበረውን አንዳንድ ነገሮችን ልስጥ ብዬ ነው ራሱ ማለት ነው። አንደኛ ከባይብል ልስጥ ስለ እስልምና እንደነበረ ከጥንት ጀምሮ። ምክንያቱም ኢስላም የሚለው መሐመድ ምንድን ነው ጥቅሙ? እስልምና ላይ አንድ አያይዘህ ላሳየህ እኮ ነው። ለምን አትረጋጋም? ካተረጋጋ አያይዘህ እንድትመልስልኝ ነው፣ ሌላ አይደለም። አያይዘህ ትመልሷለህ። መሐመድ በሙስሊም አንዴ ተረጋጋ፣ ሃይማኖት ላይ አስተዋጽኦ አንዴ ተረጋጋ፣ እዛ ጋር እባክህ ተረጋጋ አንዴ። ኢስላም የሚለው ቃል ራሱ ማለት ኢስላም የሚለው የአረብኛው ቃል አስለመ ከሚል ቃል ነው የመጣው፣ ታዘዘ ከሚል ቃል ነው የመጣው። ሲምፕሊ መታዘዝ ማለት ነው ትርጉሙ። አሁን ይህንን ከባይብል ላሳየ ነው፣ አንዳንድ ጥቅሶች እንድታቀው እንድትረዳ፣ ሌሎችም ሰዎች ደግሞ እንዲማሩበት ነው ራሱ ማለት ነው። በባይብል ውስጥ ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ሃይማኖት አለ ብላል። አንተ ሃይማኖት መርዝ ነው ምናምን እያልክ ነው። አላህ ይቅር ይበልህ፣ ምንም ችግር የለም። ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ሃይማኖት አለ ይላል። ከዛ የአንድ ሃይማኖት ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን ነቢያትና ለቅዱሳን ሐዋርያት አንድ ግን የተሰጠዋል። ከጥንት ጀምሮ የነበሩ ነቢያትና ሐዋርያት የተሰጣቸው ነው ተብሏል። ያ አንድ ሃይማኖት ማለት ነው። አሁን የአንድ ሃይማኖት መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ዳዊት ሲናገር ምን አለ? አምላክ ሆይ እኔ የምስጋናን ስለት የምሰጥህ ከኔ ዘንድ ነው አለ። ውስጤን አጠቃላይ የምሰጥህ ሲል እጅና እግሩን የምሰጥህ ነው። የምሰጥህ የሚለው የዕብራይስጡ ቃል አሻሌም ነው የሚለው፣ ሸለም ከሚለው ቃል ነው የመጣው የዕብራይስጥ። በአረብኛ ዩስሊም ይለዋል። ሱረቱ ለሉቅማን ምዕራፍ 31 ቁጥር 22 ላይ እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥ ይላል። የሚሰጥ ለሚለው ቃል የገባው ቃል ተመሳሳይ ዩስሊም የሚለው ቃል ነው። ስለዚህ ዩስሊም በአረብኛ ሰ ብለው ሲያነቡ እነሱ ሸ ብለው ነው የሚያነቡት፣ አሻሌም ብለው ነው የሚሉት። ስለዚህ ሙስሊም የሚለው ቃል ወይም ደግሞ ይሄ በግስ ደረጃ ያለው ሸለም የሚለው ቃል አስለመ የሚለው ቃል ባይብል ላይ አለ። ይሄው በመዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ታገኙታላችሁ። ሌላው በመጽሐፈ ኢዮብ ላይ የምታገኙት ነው። በመጽሐፈ ኢዮብ ላይ በተመሳሳይ ምዕራፍ 22 ቁጥር 20 ላይም ተመሳሳይ ቃሉን ታገኙታላችሁ። ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ ሰላም ይኑርህ ይላል። ሰላም ይኑርህ ለሚለው የዕብራይስጡ የተቀመጠው ቃል ዩሻልም ነው የሚለው፣ ሸለም ከሚለው ቃል ነው የመጣው። ባይብል ሀብ ላይ ይህንን ጥቅስ ሲረዱት ምን ብሎ አስቀመጡ? ሲፈቱት ማለት ነው። አረቢክ ይላል ሰሊመ ከሚለው ቃል ቢሴቭ ሰኪዩር የሚል ነገር ነው ካለ በኋላ ምን አለ? ስፔሻሊ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ አለ። ወይም ፓርቲሲፕል ሲሆን ሙስሊም ይባላል። ኤንድ ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ ብለው ነው ያስቀመጡት። ለአምላክ እጅና እግር መስጠት መታዘዝ ምን ይባላል? ሙስሊም ይባላል፣ ኢስላም ይባላል ብለው አስቀመጡት ማለት ነው። ለዛ ነው ባይብል ውስጥ ብዙ ቦታ ላይ ስትመለከተው ለአምላክ መገዛት እንዳለብህ። አንድ አታጨርሰኝም ማውራውን? ይቅርታ አድርግልኝ እኮ አንድ ጥምቀት አለ፣ አንድ ጌታ አለ። አልጨመርኩም። አንዴ አውርቼ ልጨርስ እንጂ ምን ሆነሃል ማለት ልታዳምጥ አልቻልክም? ሊገባል ቢያንስ ህዝቡ ይማርበት። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ አለ ነፍሴ ለአምላኬ የምትገዛ አይደለችምን አለ። ለአምላክ መገዛት የሚለውን ኢስላም ሰሚሽን የሚለውን መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ለአምላክ በፍርሃት ተገዙ ይላል። መዝሙረ ዳዊት ምዕራፍ 100 ላይ ማለት ነው ቁጥር 2 ላይ በደስታ ለአምላክ ተገዙ ይላል። ያዕቆብ ምዕራፍ 2 ቁጥር 7 ላይ እንግዲህ ለአምላክ ተገዙ እያለ ይናገራል። ብዙ ቦታ ላይ እንደዚህ አይነት ነገሮች አሉ። ኦሪት ዘጸአት ምዕራፍ 24 ቁጥር 7 ላይም የቃል ኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው፣ እነርሱም አምላክ ያለውን ሁሉ እናደርጋለን እንታዘዛለን አሉት ይላል። ኢስላም ማለት ይሄ ነው። ስለዚህ ከጥንት ጀምሮ የነበሩ ነቢያቶች ከአደም ጊዜ ጀምሮ የነበሩ ኢስላም ነበረ ብለን ስንል ኢስላም 3 ማዕቀፍ አለው። አንደኛ አቂዳ አለው፣ አንቀጸ እምነት የምታምንበት ነገር መርሁ አለው። ሁለተኛ ሸሪዓ አለው፣ ራሱ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሐብ ነው የሚለው ከጥንት ጀምሮ የነበረ ነው። ሶስተኛውና የመጨረሻ ደግሞ አኽላቅ የሚባል ነገር አለው፣ ስነ ምግባር ኤቲክስ የሚባል ነገር አለ። ስለዚህ ከአደም ጀምሮ ኢስላም ነበረ ብለን ስንል ያንን ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም ከአደም ጀምሮ ጊዜ ነበሩ ማለት ወይም ደግሞ ቁርአን በአደም ጊዜ ወርዷል እያልን አይደለም። ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ የአላህ መልእክተኛ ናቸው። ቁርአን ደግሞ የመጨረሻው ኪዳን ነው፣ የመጨረሻው መጽሐፍ ነው ብለን ነው የምናምነው እንጂ ከአደም ጀምሮ የነበረው
ሰሚሽን ኢንቱ ዋን ጋድ ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለ። ለዛ አንድ አምላክ በብቸኝነት ያንን አንድ አምላክ ማምለክ ኢስላም ይባላል። ያንን አንድ አምላክ ደግሞ በብቸኝነት የሚያመልኩ ግለሰቦች ሙስሊም ይባላሉ ማለት ነውና ይሄን ይመስላል ኡስታዝ እሱ። እሺ አሁን መጽሐፍ ቅዱስ ታምናለህ አይደል? ለምን ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 አታምንም? አሁን አዲስ ኪዳንን እንደፈለግከው ጨመላልቀህ አንድ ሃይማኖት አለ ብለህ ጨመላልቀህ ወስደሃል። ዮሐንስ ወንጌል ምዕራፍ 14 አንድን ለምንድን ነው ማታነው? ቃላት ምረጥ። ለምንድን ነው አንደኛው እኮ ጨመላለቀው እኮ ክርስቲያን ፕሮቴስታንት ኤፌሶን ላይ ያለውን አንድነት፣ አንድ ጥምቀት አለ የሚለውን ለምን አልጨመርክም? አንድ ጌታ አለ የሚለውን ኦኬ ጥሩ እናውራ ስለሱ። አይደለም በመጽሐፍ ቅዱስ ታምናለህ? ዮሐንስ ወንጌል 14 አንድ ላይ ታምናለህ አንተ? ዮሐንስ ወንጌል 14 አንድ ላይ ያለውን ታምናለህ? በመጽሐፍ ቅዱስ በስነ ስርዓት አውራ። ዮሐንስ ወንጌል 14 አንድ ላይ ያለውን ታምናለህ ወይ? ዝብርቅ ያለ ነገር ነው የምታወራው። እኔ የሚጠይቅኝ ለምን አትመልስም? በመጽሐፍ ቅዱስ በመጀመሪያ ታምናለህ እንዴ? የመጽሐፍ ቅዱስ ጥቅስ ስለመጠቀስ እኮ መጽሐፍ ቅዱስን ማመን መጀመሪያ ሰማል ወይ እኮ ሁሱ አንድ ነገር ሊጠይቅህ መጽሐፍ ቅዱስ አዳምጥ። መጀመሪያ አንደኛ ሰው ሲያወራ አዳምጥ፣ ተረጋ በል። ልክ እሱ ጸጥ ብሎ እንደሚያዳምጥ አንተም ጸጥ ብለህ አዳምጥ። ልክ የሆነ ሀሳብ ሰጠህ አይደለ? በዚያ ላይ እሱ ሀሳብ እስኪሰጥህ ድረስ እርማት እስኪሰጥህ ድረስ አዳምጥ። ሁለተኛ ነገር ቃላቶችን አስተካክል። አጨምራለህ ምናምን አትበል። ያ ማስረጃ እያነሳ ነው እያወራ ያለው። በዚያ ላይ ሙግትና ሀሳብ ካለ በስነ ስርዓት ቃላቶችን አስተካክለህ መናገር እንደ ትልቅ ሰው። እንደዛ መሆን ያለበት። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ያለውን ለምን አታምንም እያልከው ነው። በዚያ ላይ አብሮ ያላ አይደል? አንድ ጥያቄ ነው የሚጠይቀው። አንድ የሚጠይቀው ጥያቄ ምንድን ነው? መጽሐፍ ቅዱስን መጀመሪያ ትቀበላለህ ወይ? መጽሐፍ ቅዱስን ተቀበል ሆነ ኦኬ ወይ አንዴ መጽሐፍ ቅዱስ ማመን አይጠበቅብኝም። አንተ የጠቀስከው ጥቅስ ምንድነው? ከረሱ ጋር አራድ አንድ አትደራረብ፣ መሰረታዊ ችግር ነው። አትደራረብ። አንዴ ሳወራ ኦቨርላፕ እንዳይፈጠር ተረጋግተህ አንተን በል። ስሜታዊ አትሁን፣ ኢሞሽናል አትሁን፣ በተቻለ አቅም ማለት ነው። ምንድነው ያለው ነገር? አንተ ከረሱ ሰለላሁ ዐለይሂ ወሰለም በፊት እስልምና የለም ብለህ ላልክበት ኡስታዝ ሱ ከቁርአን በደንብ አድርጎ ከአደም ጀምሮ የነበሩ ነቢያት ሙስሊሞች እንደነበሩ የሚያሳይ የቁርአን አንቀጽ ጠቅሶና አጣቅሶ አቅርቦልሃል። ያ ነገር ካልተዋጠልህ ከፈለክ የራስህ መጽሐፍ ላይ ብሉይ ኪዳን ላይና አዲስ ኪዳን ላይ ስለ ኢስላም ኮንሴፕቱ ሐሳቡ እንዳለ የሚያሳዩ ጥቅሶች አወጣውና ሳሳይ በባይብል ታምናለህ ወይ? እንዴት ነው አጨመላለከው? ነካብኝ ብላ አልክ ብለህ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጠቀስክ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በአምላክ እመኑ በእኔም ደግሞ እመኑ ይላል። ስለዚህ በአምላክ እመኑ ሲል ኢየሱስ ራሱን አውትሳይድ አድርጓል። በአምላክ እመኑ አይደለም። ቆይ አንዴ የጉንጬ ልጨርስ። በአምላክ እመኑ በእኔም ደግሞ እመኑ አለ አይደለ? በአምላክ እመኑ በእኔም ካይ በእኔም ኤንድ በእኔም ደግሞ ኢቭን በእኔም እመኑ ሲል በእኔም እኔ የሚለው ፐርሰን ኦልሬዲ ከአምላክ ውጭ ነው ያለው። ከአምላክ ውጭ ራሱን ያስቀመጠ አካል ነው፣ መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ መልእክተኛ መሆኑን፣ ረሱል መሆኑን፣ ነብይ መሆኑን፣ መሲህ መሆኑን አንድ ሰው ማመን አለበት። እሱን የላከው ደግሞ አንድ አምላክ ኢየሱስ ሲያመልከው የነበረው፣ ሲጾምለት የነበረው፣ ሲፈራው የነበረው፣ ሲሰግድለት የነበረውን አንዱን አምላክ ደግሞ በብቸኝነት ማመንና መቀበል ማምለክ ይገባዋል ማለት ነው። ስለዚህ ዮሐንስ ወንጌል 14:1 ላይ ያለው ጥቅስ አንተን ሳይሆን እኔን የሚደግፍ ነው። ያንን ነው የምንለው። ከፈለክ አሁን አውራ። እሺ፣ አመሰግናለሁ። ያው ኢየሱስ ክርስቶስ ሲናገር እንዲህ ይላል፣ በእግዚአብሔር ይመኑ በእኔም ደግሞ ይመኑ ይላል። ይሄን ጥቅስ በማመኔ እጅግ በጣም ደስ ብያለሁ። አመሰግናለሁ። ጌታ አምላክ እግዚአብሔር ይባርክ። ከዛ ሲቀጥል መጽሐፍ ቅዱስ እሱ ላይ እንጨርስ። ያመጣሁትን 14:1 ላይ እንጨርሳ እኮ እያነበብኩልህ እኮ ነው። ላነብልህ 14:1 ላይ አመንክ ያልኩህን ኢየሱስ ራሱን አውትሳይድ አድርጎ እንዳስቀመጠ አመንክ። በጣም እኮ ኃይለኛ ክሌም ነው ያደረኩት። ቦልድ ክሌም ነው ያደረኩት። ደማቅ አዋጅ ነው ያወጅኩት። ዮሐንስ ወንጌል 14:1 ላይ ባለው ጥቅስ መሰረት ኢየሱስ ራሱን ከአምላክ ጋር ዳይኮቶማይዝ አድርጎ አስቀምጧል። ግራማቲካሊ ይህን ነገር እንዴት ታየዋለህ? ይህን ጨርስ መጀመሪያ። ጎስፔል
ጎስፔል ሜት አድርጓል መሰለኝ። ዮሐንስ ጋር ቀጥል ኡስታዝ። ኦኬ አይ ቲንክ ወረደ መሰለኝ። ኦኬ ሌላ ክርስቲያን ካለ መግባት ይችላል፣ ማውራት ይችላል። መጽሐፍ ቅዱስ ናችሁ። ሰላም ሰላም፣ እንዴት ነህ ዴኔ? አለው ይመስገነው። ደህና ናችሁ ወይ? ደህና መሻችሁ ወይ? ሰላም ነን አልሐምዱሊላህ። አንተ ደህና ነህ? ደህና ነኝ አለሁ። ደህና ናችሁ? ማሻአላህ። ጥያቄ አለ? ጥያቄ አንድ ጥያቄ ልጠይቅ? አዎ ጠይቅና ትጠየቃለህ አይደል አንተ? አረ ምን ማቆስ ነገር የለም። ጥያቄ ነው ጥያቄ ነው። እንኳን ብዙ ኦኬ ጥያቄ ጠይቅ። እሺ ጠይቅ። የሚጠይቅ ሰው አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ሳይሆኑ ክርስቲያኖችን እንደፈለግ ነው። ይቅርታ እኔ ልጠይቃ? አዎ ጠይቅና ትጠይቃለህ አትጠይቅም? ካልተጠየቅኩ አልቀጥልም ነው እንዴ? ሁለቱንም ነው። ከፍ ብለህ ለመጠየቅ ዝቅ ብለህ ለመጠየቅ ነው የገባኸው። ከሁለት አንዱ ነው። ካልሆነ ግን ዝም ብሎ ነው አንድ ሜዳ ላይ ብቻ ነው የሚሆነው። ኳሱ ሁለቱም ሜዳ ላይ ነው መሆን ያለበት ብለን ነው። ምን ይመስላል? እሱ ንጽጽር ነው። እነዛ እኮ ንጽጽር ነው የሚባለው። ጥያቄ ቤቱ ታዲያ ንጽጽር እኮ ነው ቤቱ። የሃይማኖት ንጽጽር ነው። ኮምፓራቲቭ ሪሊጅን ነው እኮ። ሁሌ አይደለም፣ አንዳንዴ ጥያቄ ይስተናገዳል። እሺ በቃ ደስ ጠይቁኝ አትልም? እንዳንተ ሆኖ ነው የፈለገን ጠይቁ። አይ እኛ መጠየቅም ነው። ከፍ ብለህ ለመጠየቅ ዝቅ ብለህ ለመጠየቅ ከፍ ብለህ ለመጠየቅም ነው ራሱ ንጽጽር ውስጥ የምትገባው ማለት ነው። እንደዛ ነው። ሁለት ሜዳ ላይ ነው መሆን ያለብህ። ከፍ ብለህ ዝቅ ብለህ ሳይሆን እውነት የያዘ ሰው የፈለገ ጥያቄ ቢጠየቅ ያስረዳል። ችግር የለውም። አሁን ጥያቄ ለመጠየቅ ነው የፈለግከው። በቃ ዳርዳር አትበል። አሁን በቃ እውነት የያዘ ሰው ምናምን ብለህ እሺ በቃ ጠይቅ። እሺ በቃ ጠይቅ። እዛ ነው የሚባለው። ጠይቅ ነው የሚባለው። አመለጥክ ማለት ነው። እሺ ሂድ ቀጥል። ኧረ አላመልጥም። እሺ አሁን ስተወረው ከነበረው ስሰማ ነው እና የገባሁት ስለ ኢስላሚክ አስተምሮ ከነብዩ መሐመድ በፊት ነበረ ስላልከው ስለሱ እስኪ አስረዳኝ። ኦኬ ባይብል ይዘሃል አጠገብህ? ባይብል ልክፈት? ይዘሃል ወይ ነው ያልኩህ። ይዘሃል ወይ? አዎ ያው በስልኬ። ኦኬ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ዳዊት ሲናገር አምላኬ ሆይ እኔ የምስጋናን ስለት የምሰጥህ ከኔ ዘንድ ነው አለ አይደለ? የምሰጥህ ለሚለው ቃል የዕብራይስጥ ቃል አሻሌም ነው የሚለው ቃል። ሸለም ከሚለው ቃል ነው የመጣው። ጥያቄው የመጀመሪያው የኔ ጥያቄ ኢስላሚክ አስተምሮ ከነብዩ መሐመድ በፊት ነበር እኮ ያልኩህ እኮ ነው። እየሰጠው እኮ ነው እኮ ነበር። አዎ ብዬው ልቀጥል ብዬ። አዎ ነበር። ከአደም ጀምሮ ነበር። ኦኬ ስለዚህ በሃይማኖት ደረጃ ኢስላሚክ አስተምሮ ከነብዩ መሐመድ በፊት ከአዳም ጀምሮ ነበር ማለት ነው። ከአዳም ጀምሮ ነበር። ማስረጃ እንስጥ። የቁርአን እሱን ዶክመንት ሊሆነ ማስረጃ። ኦኬ ጥሩ እንስጥ ማለት ነው። ቁርአን እንጀምርና ከዛ በኋላ ወደ ሌሎቹ ነገሮች መሄድ እንችላለን ማለት ነው። ከቁርአን ከአደም ጀምሮ የምን ማለት እንዴት? ሙስሊም አይደለው እንዴ? ከቁርአን ነው የጠየቀኝ፣ ከመጽሐፍ አይደል የጠየቀኝ? በነብዩ መሐመድ ነው የተጀመረው ነው አላልኩም እኮ። ቁርአን ላይ ማስረጃውን ከየት ነው? ኦኬ አንድ ጥያቄ ልጠይቅ ቀለል አድርጌ። አብርሃም የሚባል ነብይ አለ አይደል? እሺ አብርሃም የሚባል ነብይ ስለመኖሩ ማስረጃ ከምንድን ነው የምትሰጠኝ ብጠይቅህ? እኔ ያው ከብሉይ ኪዳን ነው እኮ። ብሉይ ኪዳን ከየትኛው መጽሐፍ? ብሉይ ኪዳን ካሉ መጽሐፍት ከቀደምት። ብሉይ ኪዳን ማን ነው የጀመረው? መጀመሪያ ብሉይ ኪዳን ብለው አንተ ዘፍጥረትም በለው ምንም በለው ከአብርሃም ጀምሮ አልተጻፈም ሊል ነው። ማን የጻፈው ሊል ነው ባጭሩ። ኦኬ ስለዚህ ከዘፍጥረት በፊት እኔ እኮ ማስረጃውን አትስጠኝ ሳይሆን እሱ አያስኬድም። ማስረጃውን አትስጠኝ ሳይሆን እያልኩ ያለሁት ከሰጠኸኝ ነው። ከሰጠኸኝ እኮ ቆይ አይደለም የመጀመሪያውን እኮ ይኸውልህ እንደ ሙስሊምነት እኔ አሁን ጠየቀኝ ጥያቄ። እኔ ማምነው ቁርአን ነው ማምነው። ከቁርአን እኔ እኮ ተቃውሞ የለኝም እዛው
ስለዚህ ታዲያ ምንድነው ጥያቄ? ከቁርአን ጥያቄ ኖ ጥያቄ ክላሪፋይ አድርግልኝ ነው። ለምሳሌ ቁርአን በነብዩ መሐመድ ነው የወረደው። በነብዩ መሐመድ በ40 ምናምን ዓመታቸው ከወረደ ማረጋገጫ አድርገህ የምትሰጠኝ ከቁርአን ከሆነ እኔ ደግሞ የጠየቁ ጥያቄ ከቁርአን በፊት ከነብዩ መሐመድ በፊት አለ ወይ እስልምና ነበረው? ከነብዩ መሐመድ በፊት እንደነበረ ቁርአን ያረጋግጣል፣ ይናገራል። ስለዚህ ከቁርአን ስለዚህ ማረጋግጠው እስልምና መኖሩን ማረጋግጠው በቁርአን ነው ማለት ነው። ትችላለህ፣ ማረጋገጥ ትችላለህ እንደ ሙስሊምነት። ከቁርአን ውጭ መጽሐፍ አለ የለም? እሱን ነው የምፈልገው። ኦኬ ጥሩ። አሁን ጥያቄ ቀለል አድርጌ ጥያቄውን እዛው ልጠይቅ። ሎጂካል የሆነ ጥያቄ ነው የጠየቀው። ሎጂካል ምናምን ሳይሆን አለ የለም የሶር ነው በልኝና ከዛን ቆይ እሱ አይደለም ፖይንቱ። አብርሃም የሚባል ነብይ እንደነበረ ማስረጃ አምጣ ስልክ አለ። መጽሐፉ አለ ወይስ የለም? መጽሐፍቶች አሉ የሉም አይደለም ጥያቄው። ሎጂካሊ እዚሁ ነው መጽሐፉ ከቁርአን ውጭ ስለ ኢስላሚክ በሃይማኖት ደረጃ አለ ወይስ የለም? አለ ሰጣለሁ፣ ግን እንትኑ ሎጂኩ እንዴት እንደሚል ነው። ሎጂክ አልፈልግም እኔ የምፈልገውን ጥያቄ ብቻ ነው የምጠይቀው። ቆይ ተረጋጋ እንትን አትበላ፣ አትደናገጥ፣ ምንም ችግር የለውም። ኧረ ትክክል ጥያቄ ነው። አንዴ ተረጋጋ። ከአብርሃም የነበረው መቼ ነው ዘመኑ? እኔ መቼም ይኑር እኔ እሱ አይደለም ጥያቄ። ከቁርአን በፊት ማስረጃ አለ ወይስ የለም? እሰጣለሁ፣ ግን መጀመሪያ ላይ ይሄንን የምጠይቅህን ነገር አንዴ ተረጋግተህ ይኸው ችግር የለውም። በኋላ ትጠይቀኛለህ። እሰጣለሁ፣ እሱ ችግር የለውም። ቃል እገባላለሁ። ይኸው ህዝብ በፊት አለ እኮ 1500 ሰው አለ። አሁን ስጠኝ። ስለ አብርሃም ነብይነትና አብርሃም የሚባል ሰው ስለመኖሩ ማስረጃ ስጠኝ እስቲ። ከምንድን ነው የምትሰጠኝ? እኔ ምን አገባኝ? የአብርሃም ጥያቄ አይደለም እሱ። እኔ ምን አገባኝ እኮ ልልህ እኮ እችላለሁ። ይሄ እኮ መንፈሳዊ ነገር ነው። እኔ ካልክ የለኝም ከሌለ የለኝም በላ። ኖ አይ ተረጋጋ። መንፈሳዊ ነገር ነው የምናወራው አሁን፣ ኮምፒቲሽን አይደለም። ኧረ እኔ ተረጋግቻለሁ ነው የምናወራው። ስለዚህ አሁን ምንድነው ከአብርሃም በፊት ማን ነው? ከአብርሃም ማስረጃ አለ ወይስ የለም? ዴኔን ተረጋጋ። ምን ሆነ ነው እንዴ? አንዴ ተረጋጋ። እሰጣለሁ፣ ወላሂ እሰጣለሁ ብያለሁ። አንዴ አትረጋጋም እንዴ? እንደ ህፃን አታውራ። ትንሽ ለወክብ ብዬ ነው። አይ ስጠኝ። አይ ተረጋጋ። ማትረጋጋ ከሆነ አወርዳለሁ፣ አሁኑኑ አወርዳለሁ። ኧረ እኔ አወርዳለሁ። ሲጀምር ማስረጃ የለም። ቻው በል። ደህና ደሩ፣ ይመቻችሁ። ቆይ እሰጣለሁ። ተረጋጋ እኮ አልኩህ። አንዴ ተረጋጋ። አንድ ሎጂክ እንድታቅ ነው። እሺ ተረጋጋ። ሎጂክ አልፈልግም። ሎጂክ ባለፈው አንተ ጋር ነው እንደዚህ ጠይቄ ማይሆን ክርክር ውስጥ ገባንና ሳይመለስልኝ ይወራል። እሺ ቶ በቃሽ። ቶ መዝሙረ ዳዊት ላይ ግባሽ። ቶሽ ማስረጃ አለ የለም? መጀመሪያ የሶር አለ እኮ ነው ያልኩህ። አለ ልሰጥህ ነው። ቅድም ስሰጥህ እኮ አላዳመጥኩም። ኦኬ። ስለዚህ ኢስላም የሚባል በሃይማኖት ደረጃ ከነብዩ መሐመድ በፊት ነበር ካልከኝ ዶክመንት ሊሆን ማስረጃ መጽሐፉን ጥቀስልኝ። አለ። አዎ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ። መዝሙረ ዳዊት ምንድን ነው መጽሐፉ ስሙ? መዝሙረ ዳዊት አታውቅም? ባይብል ኦኬ። መዝሙረ ዳዊት የሚባል ስለዚህ ባይብል ላይ ሄጄ ሪፈር ሳረግ ኢስላሚክ አስተምሮ ለመኖሩ ሪፈረንሲ ባይብል ነው ማለት ነው። ኖ አንተ ነው የፈለከው እኮ መጽሐፍ ከቁርአን በፊት ብለሃል እንዴ? ምን አይነት ነገር ነው የምትለው? ከቁርአን በፊት ብለህ አሁን ባይብል ላይ ደግሞ ስንገባ አይ አልክ ደግሞ። እኔ ምን አልኩ? እኔ አልተቃወምኩም እኮ። ታዲያ እኮ እሱን ነው እኮ የምልህ እኮ። አሁን ማለት እንትን አላልኩም። ከሰጠኝ እቀበላለሁ። ወሂድ ይሄው ልሰጥህ እኮ ነው። ከቁርአን በፊት ያለው ቢያንስ መለኮታዊ ቅሪት ውስጥ ባሉ ነገሮች ከአንተ መጽሐፍ ላሳይ ላውጣልህ ብዬ ደግሞ ልክ ስገባ ደግሞ አልፈልግም። እኔ እስልምናን ስቀበል እስልምና ላይ ሁኜ ለሚመጡብኝ ጥያቄዎች የምመልሰው ለምሳሌ ኢስላም ከነብዩ መሐመድ በፊት አልነበረም ቢለኝ ሰንበዲ አይ ነበር ማስረጃ ይሄው ማስረጃ ይሄው እኮ ልሰጥህ እኮ ነው። ከቁርአን ስልህ አይቻልም አልክ። ይሄው መዝሙር ላይ እኔ አይቻልም አላልኩም። አይቻልም ሳይሆን ከሰጠኝ እቀበላለሁ። አረ ተረጋጋ። ምን ሆነህ ነው? እኔ ተረጋግቻለሁ ወይ እንዴ? እኮ ተረጋጋ። ይሄው መዝሙር ላይ 56 12 ላይ አልኩህ እኮ ሊስን ማኮስችን እኔ ያልኩ ያለሁት ከነብዩ መሐመድ በፊት እስልምና በሃይማኖት ደረጃ ለመኖሩ ማስረጃ ባይብል ነው። አዎ ይሄው እየሰጠው እኮ ነው። ከዛ ባይብል ነው ወይ የሶር ነው? አዎ እኔ አዎ ይሄው ፊኒሽ ጨረስኩ። ስለዚህ እስልምና ለመኖሩ ሪፈረንሴ ባይብል ነው ማለት ነው። ይሄው እኔ ሰጠው በሚገባው ነው ባይብል ነው። እዚህ ጋር እኮ ነው ነገሩ። ይሄው ስጠኝ አልክ ሰጠው። ላውጣልህ ባይብል ነው አይደል? ባይብል ነው። ኧረ ተረጋጋ። ማነህ ዴኔን እንደ ህፃን አታውራ።
ይሄው አሁን ሰጠው አለ ወይስ የለም ነው ጥያቄው። ፖይንቱ ኖ መኖሩን ደግሞ እንመጣበታለን። ባይብል ነው ወይስ አይደለም? ይኸውልህ ከረሱል ሰለላሁ ዐለይሂ ወሰለም መላክ በፊት ቁርአን ከመውረዱ በፊት እስልምና በሐሳብ ደረጃ በኮንሴፕት ደረጃ አለ ወይስ የለም የሚለውን እያየን ነው። በኮንሴፕት ደረጃ ምን ማለት ነው? በሃይማኖት ደረጃ ምን የጠየቁ? እረፍ፣ ተረጋጋ። እንደ ህፃን አታውራ። ኢትስ ኤ ቢግ ኮስችን እኮ ምንም ይሄን ነገር ንገረኝ። የጠየከኝን መዝሙረ ዳዊት ላይ ባይብል ላይ ገልጬ ልክ ሳስገባልህ ችግር የለውም። እኔ እኮ ደስ አትደራረብ። እንደ ህፃን አታውራ። የመጨረሻ እንዲካል ከሌለ የለም ነው። ባይብል ነው ሪፈረንስ የሚለው አለ። ይሄው አለ። ላወጣው ስል ግባ መልሼልሃለሁ። እንዳለ ገብቷል። ልጁ ምንድነው ያደረገው? ወደዚህ ስትሉት ወደዚህ ስትሉት ወደዚህ ለመምጣት ከቁርአን ላሳየው ነበር የፈለገው። ከቁርአን አልፈልግም አለ። ልክ ባይብል ላይ ስመጣበት ደግሞ ማስረጃ እንትን ነው እያለ ይሮጣል። ለማንኛውም ትልቁ ፖይንታችን የነበረው ምንድነው? አይ ቲንክ ወጥቷል። ሌላ ክርስቲያን ይቀየርና ከክርስቲያን ጋር እናወራለን። ጃቢሮ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም አለይኩም ለጀማ ብያለሁ። ከስራተ ምን አይነት ተንኮለኞች ናቸው? አብሿም ነው አሉ አንድ ምን ማለት ነው? አብሿም እንደዚህ ነው ጉሌ ተው እንጂ። አዎ ልጁ እንደዚህ ነውና ክርስትና የሚያሳዝነው ሁሉ ጊዜ። አሁን ባለፈው አንዱ ልጅ መጽሐፍ ጽፎ መጣ፣ የራሱን መጽሐፍ ማለት በቃ ጥያቄ ተመልሶ ጥያቄ ሲጨርሱ በቃ ይሄ አሁን ይሄ ልጁ ጥያቄ ሲጠይቅ የነበረው ኤቲስት ሆኖ ነው ባንዴ ማለት ነው። ክርስትና ላይ ቆሞ መጠየቅ አይችልም እና ያሳዝናል። ያው በጩኸት ምናምን የምትገልጡት የምታብራሩት እውነት የለም። ተረጋግቶ በማውራት ሐሳብ ላይ በመሞገት ነው ያለውን ነገር ማስረዳትም ማሳየት የሚቻለው። ግን ያው ጮህ ወጣ ወይ ደግሞ የሰጠው ጥያቄው ትክክል እንዳልሆነ ሎጂካሊ የሆነ አርጊውመንት ላቀርብለት ስል ያው አልፈልግም ማለት ከመጽሐፍ አሳየኛል። ልክ ከመጽሐፍ ሳሳየው ደግሞ ሌላ ነገር ውስጥ መግባት ጀመረ ማለት ነው። የተለያየ ቦታ ያው ሙድልጭ እያለ ሊያመልጥ ነበር የፈለገው የነበረው። አንድ ፖይንት ላይ ብቻ ስታወራው እንደዛ ነው። ምንድነው በቃ አስወጡኝ ለማለት ነው የፈለገው፣ ግን በራሱ ሰዓት ወጣ ማለት ነው። ትልቁ ነገር እሱ ነው። ሌላ ክርስቲያን እናናገር አይደል ጃቢር? ይቻላል። ቀጥል ውስጥ ኦኬ። ገስት ላይ ካሉ እስቲ ጠይቃቸውና ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አጭር ጥያቄ ነበረኝ። ከፊት ለፊት ታገባልኝ፣ ሰዓት እየረፈደብኝ ነው። ጠብቄ ነበር አይደል ጃቢሮ? ክርስቲያኖች እናስተናግዳለን። ሁሱ ሚውት አደረገ እና ሁሱ ሲመለሱ ትጠይቃለህ። እሺ በህይወት እሺ። ዲማ አለክ ወይ አላችሁ? ዲማ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ዲማ አክቹአሊ ሙስሊም ነው። እሺ ዶክተር ጤናማ ዶክተር አሉ። እሺ ኢሳቅ አለክ? እሺ ሌላ ክርስቲያን አስገቡ። እሺ ኢብሳ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? ይበላችሁ። ክርስቲያኖች አንዳንድ ቁጥር ጻፉ። እሺ ክርስቲያኖች፣ ሙስሊሞች አትላቁ። ሁሱ ሲመለስ መጠየቅ ትችላላችሁ። እሺ ሙስሊሞች አትላቁ። ሁሱ ከተመለሰ እሱ ሲመለስ ትጠይቃላችሁ። ክርስቲያኖች ብቻ አንድ ቁጥር ጻፉ፣ እናስገባችኋለን። ዜድ አለ? ዜድ አሉ። ሰላም ላንተ ነው። እንኳን ደህና መጣህ። ሰላም ነው አለ። ኤርፎን አድርጋ? ኧረ አላደረኩም። እሺ የሚንኮሻኮሽ ነገር አለ ወይ? አትገለባበጥ። የትኛው ቤተ እምነት ነው? አትገለባበጥ። የሚንኮሻኮሽ ነገር አለ ስታወራ። እሺ ቀጥልሽ። ክርስቲያን ነኝ። የትኛው? ኦርቶዶክስ? ክርስቲያን ክርስቲያን ነኝ። ኦኬ 81 መጽሐፎች ትቀበላለህ?
በመጽሐፍ ቅዱስ ነው ማለት ቆይቴ 66 ወይስ 80? አዎ መጽሐፍ ቅዱስ 66 ነው። እሺ እሺ ውስጥ አስቀጥል። ኦኬ 66 መጽሐፍ ነው የምትቀበለው? መጽሐፍ ቅዱስ 66 ነው። ብሉይ ኪዳን 27 አዲስ ኪዳን ብሉይ ኪዳን 39 አዲስ ኪዳን 27 ብሎ ሰፍሮ የሰጠ ማን ነው? በምን አወቅ? መጽሐፍ ቅዱስ ሄሎ ይሰማል? ማን ነው ሰፍሮ የሰጠ? ብሉይ ኪዳን 39 አዲስ ኪዳን 27 ብሎ በቁጥር 66 መጽሐፍ አድርጎ ቆጥሮ የሰጠ ማን ነው? ያስረከበ እግዚአብሔር። ማስረጃ እስቲ ስጠኝ። ማስረጃ አለ ሞልቷል። ማስረጃ ሙሉ መጽሐፍ ቅዱስ ማስረጃ ነው እኮ። አንድ ነው ማስረጃ የፈለኩት ከባይብል አለ። ጢሞቴዎስ ላይ አለ መጽሐፍ ቅዱስ ምን ይላል? ቅዱሳት መጽሐፍት ይላል። ኦኬ ምን ላይ እናውጣው? ምን ላይ ነው ጢሞቴዎስ እንደሆነ አላስታውስም። ቅዱሳት መጽሐፍት ግን እንደተሰጡን ጢሞቴዎስ ላይ ይናገራል እኮ። ብሉይ ኪዳን 39 አዲስ ኪዳን 27 ብሎ ነው የሚናገረው። አይ እንደዛ ሳይሆን የሚናገረው ቅዱሳት መጽሐፍት እንዳሉ ነው። ቅዱሳት መጽሐፍት ውስጥ ደግሞ እነዛ እንደሆኑ ግልጽ ነው። ገብቷል። ብሉይ ኪዳን 39 አዲስ ኪዳን 27 ብሎ የሰጠ ማን ነው ሰፍሮ? እየነገርኩ እኮ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ራሱ እግዚአብሔር እኮ። የቱ ጋር ነው የታለ? 39 ብሉይ ኪዳን አዲስ ኪዳን 27 የሚል ጥቅስ የታለ ነው ጥያቄ። አዎ ስፔሲፊክ የተጻፈ ነገር የለም። ለምሳሌ አለ ጭንቅላት አለ የለውም። ለምሳሌ ማርቲን ሉተር ለምሳሌ አዲስ ኪዳን ላይ የማይቀበላቸውን መጽሐፍቶች አሉ። ለምሳሌ ዕብራውያን መልእክት ራዕይ ዮሐንስ ምናምን አይቀበላሉ ማለት ነው። ገብቷላ? ብዙ ያልተገለጹ ነገር ግን መጽሐፉን ሰፍሮ የሰጠ ማን ነው? ለምሳሌ ማን ነው? መሐመድ እስከ 40 ዓመቱ ምን ነበር የሚያምነው? እሱም ትመጣለህ በኋላ ላይ ትጠይቃለህ ከፈለክ ማለት ነው። አሁን የጠየቁን ጥያቄ ልከክልኝ አይደለም፣ ያልተብራራ ነገሮች ስላሉ በርደን ኦፍ ፕሩፍ ፋላሲ ይባላል። ልከክልኝ ጸጽ ይባላል በሎጂክ። ስለዚህ አሁን የጠየቁን ጥያቄ ልክ ያማሃል አንተ ስልህ እኔ አያመኝም ብለህ ጤነኛ መሆንን ማረጋገጥ ነው ያለብህ እንጂ አንተም ያማሃል ብለህ ስለ እኔ ህመም አይደለም የምትናገረው። እኔ ያማሃል ወይ የሚያመሰው ሌላኛውን እኮ እንደ ጤነኛ ያማሃል ወይ ስልህ አይ ጤነኛ እኮ እሱን ነው እኮ የምልህ። እንደዛ ለማድረግ አንተ አሁን ይጠየቀን በርደን ኦፍ ፕሩፍ አንተ ጋር በሽታ አለ እያልኩ እኮ አንተ ጋር በሽታ አለ እኮ እሱን እናየዋለን በተራው ደግሞ እኔ ደግሞ የራሴን አረጋግጣለሁ። ጤነኛ ነው ወይስ አይደለም ብለህ ጥያቄውን ትጠይቀኛለህ በኋላ ላይ። አሁን ግን ምንድነው መጀመሪያ ማድረግ ያለብን? ባይብል ላይ እነዚህ 66 መጽሐፍቶቹ ብሉይ ኪዳን 39 አዲስ ኪዳን 27 መጽሐፍት ብሎ ሰፍሮ ለክቶ የሰጠ ማን ነው? በምን አወካቸው? አዎ እኮ እየነገርኩ እኮ ነው። አሁን ለምሳሌ 39 29 ምናምን ተብሎ የተሰጠ ነገር በቁጥር ደረጃ የለም። ለምሳሌ እናንተ ጋር ያስከው መጽሐፍቶ ሩቅ አትሂድ። አንተ ያስከው መጽሐፍ አማርኛው በአማርኛው ከየት ነው የመጣው? ይሁን ለምሳሌ እናንተ ጋር አለ እግር አለው ጭንቅላት አለው ምናምን ተብሎ ተጽፏል አይደል? ጭንቅላት ይኑሩ አይኑሩ አታውቅም። አልተጻፈም አልተጻፈም። የቱ ጋር? እሺ አለ ጭንቅላት አለው በማስረጃ አውራ ስታወራ እኮ እሺ አለ እግር አለው ተብሎ ተጽፏል አይደል? ምን ላይ? ቁርአን ላይ ነው አለ እግር የለውም። እስቲ ማስረጃ አምጣ። አለ ወደ ቅርቢቱ ምድር ይወርዳል ይላል። የጠየቀን ጥያቄ እግር አለው የሚለውን ከቁርአን ማስረጃ አምጣ። ኖ ሌላ ቦታ አትሂድ። እግር አለው የሚለውን ከቁርአን ላይ ማስረጃ አምጣ ነው ያልኩህ። አምጥ ከቁርአን አለ ብለኛል። አምጣ። የለውም በለኝ። አምጣ። ስታመጣ ነው የምንቀጥለው። እኛ ቤት ማስረጃ ነው የምናወራው። ማስረጃ አምጣና ነው ከዛ በኋላ የምንቀጥለው። እኮ የለውም ብለሃል። አለ ወይስ የለም ላይ ነው አሁን? ውሱ አልተገለጸም ነበር። ማስረጃው ራሱ ውሱ አልተገለጸም። ወደ በሽሽቅ አትሂድ። ማን ወገኔ ይዘህ አሁን የጠየቅኩት ጥያቄ ምንድነው? ቁርአን ላይ አለ። አንዴ እኔ ጋር እንደዚህ አይነት መነቃነቅ የለም። ጭንቅላት የለውም ማለት አንተ አልተገለጸም ማለት ለምን አትረጋጋም? ቁርአን ላይ አላ እግር አለው የሚል አለ ብለሃል። ማስረጃ አምጣ። ውሱ ነው ያለው። ውሱ እኮ ነው ያለው። ከፎይ ጋር ቁርአን ላይ አለ አላለም። ኡስታዙ ስም አላለም። ያለበት ካለ ማስረጃ አምጣ። ኡስታዙ ቁርአን ላይ አላ እግር አለው የሚል ገብቻ ማየት አይጠበቅብኝም። አለባት የለውም።
ቁርአን ላይ እግር አለው አላህ የሚል አምጣ ነው ያልኩህ። እኮ ፍለጋ ሀገር የሚያውቀው እኮ ነው። ሀገር ያየው ቪዲዮ እኮ ነው። ቁርአን ላይ አለ ነው ያልከው አንተ። ቁርአን ላይ አለ ብለህ አውጣ። ምድር ያየው ህዝብ የመጨረሻ ቻንስ ነው የምሰጥህ። ታች ቁጭ ብለህ ታፕታፕ ታደርጋለህ። ካልሆነ የመጨረሻ ቻንስ ነው የምሰጥህ። ቁርአን ላይ አላህ እግር አለው የሚል አለ ብለሃል። ጥቅሱን አውጣ። ሀገር ምድር ያየው ቪዲዮ ነው። ሀገር ምድር አይደለም፣ ቁርአን ላይ አውጣ ነው ያልኩህ እኮ። ከቁርአን አውጣና ንገረኝ የቱ ጋር እንዳለ። ላላ እግር አለው ብሎ የተናገረው አሁን ይኸው እዚህ ጋር ያለው ውሱ ነው። ሀገር ምድር ያየው ቪዲዮ ነው። እኔም ራሱ አላህ እግር አለው ብዬ አምናለሁ። ቁርአን ላይ አላህ እግር አለው የሚል የቱ ጋር ነው ያለው? ማስረጃ አምጣ። በቃ አለው ብለህ ታምናለህ? ቁርአን ላይ አለ ብለሃል። የቱ ጋር ነው ያለው? አምጣ። በቃ አለ ከብለህ ካመንክ ምን አጨቃጨቀ? አለ ብለሃል። የቱ ጋር ነው ያለው? በማስረጃ አንተ እንዴ ቪዲዮ ውሱ ተናገረ እኮ ቪዲዮ አለ። ውሱ መናገር አይደለም፣ ቁርአን ላይ አለ ብለሃል። ስለዚህ ወይ ዋሽቻለሁ ተሳስቻለሁ ብለህ ዋሽቻለሁ ብለህ ወይ ይቅርታ ጠይቅ። አሁን አንተ አዋቂ ነኝ ምናምን ብለህ ነው እዚህ ጋር ያለው ነው። አዎ ይኸውልህ ሁሉም ቁርአን ላይ አለ። ይኸውልህ ምናምን ብለህ ነው። አውጣ። ስለዚህ አውጣ። ቁርአን ላይ ሌላ እንድታወራ አልፈቅድልህም። ቁርአን ላይ አላህ እግር አለው የሚል አለ ብለሃል። አውጣ። ኦኬ አገር ምድር እኮ ነው የሚያውቀው እኮ በራዛ አውጣ ነው የተባልከው እኮ አውጣ። አውጣ ለወርድ ነው። አቃቢ አንድ ደቂቃ ነው የምሰጥህ። እሺ የለውም እግር እሺ ቁርአን ላይ እነዛ የሚል አለ ብለህ ስላል ቪዲዮ ላይ እኔ ውሱ ማስረጃ መሆን አይችልም። ቁርአን ላይ አለ ብለሃል። ቁርአን ላይ ካለ አውጣ። ውሱ አለው እያለ ውሱ ማስረጃ አይደለም። ቁርአን ላይ አለ ነው ያልከው። ኦኬ ታች ወረድ እኮ ቁርአን ላይ እኮ ነው አለ ያለ ውሱ ራሱ። በቃ ታች ወረድ እንትን በል። ምክንያቱም አንድ ሰው እኔ ጋር ከመጣችሁ በማስረጃ ነው የምታወሩት። ያለ ማስረጃ ማንም ሰው እንዲያወራ አንፈቅድም። ስለዚህ ምንድነው ማድረግ ያለባችሁ? ማስረጃ ይዛችሁ ነው መውጣት ያለባችሁ። ቁርአን ላይ አለ ካላችሁ የቱ ጋር ከተባላችሁ መውጣት ነው ያለባችሁ። እንዳትደፍሩ እዚህ ቤት በጣም ጥንቃቄ አድርጉ ማለት ነው። ጃቢሮ ቀጥል። ፈርሃን አለክ? ፈርሃን እሺ፣ ሰላም አልሐምዱሊላህ። ይሰማል? ይሰማኛል። እሺ፣ ከየትኛው ቤተ እምነት ነህ? ሙስሊም ነኝ። እሺ፣ ሁሱ ሲመጣ ትጠይቃለህ። እባካችሁ ሙስሊሞች አትላኩ፣ ክርስቲያኖችን እያስተናገድን ስለሆነ። እሺ፣ ቢያንስ ለመደማመጥ እንሞክር። እሺ፣ አሽዋለክ? አለሁ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነህ? ኦርቶዶክስ። እሺ፣ ኡስታዝ ቀጥሉ። አይ ለመጠየቅ ነው። እኔ ኢየሱስ ክርስቶስ ከማርያም በኋላ ነው የነበረው ወይስ ከዛ በፊት አለ የሚለው ነው አሁን በእናንተ እምነት ሐሳቢ። ኦኬ፣ በእኛ ያው በእስልምና ወይም በቁርአን ኢሳ ኢብኑ መርየም አለይሂ ሰላም ከድንግል ማርያም ማዕፀን የሚጀምረው ኦንቶሎጂካሊ የማርያም ልጅ ነው ብለን ነው የምናምነው። በምንነት ማለት ነው ከማርያም ነው የሚጀምረው። በማንነቱ ደግሞ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለን እናምናለን። በማንነቱም በምንነቱም እናምናለን። ማንነቱም ምንነቱም ሂማን ነው። ሂማን ሃይፖስታሲስ እና ሂማን ኔቸር የነበረው ነው ብለን ነው የምናምነው። ይሄ ነው እምነታችን። እሺ፣ እንዲያ ከሆነ ኢየሱስ ክርስቶስ የተናገረው ውሸት ይናገራል ማለት ነው? ምን ላይ? ለምሳሌ እናንተ አብርሃም ከምትሉት በፊት እኔ ነበርኩ ይላል። በምንድን ነው የነበረው ያኔ? በምንድን ነው የነበረው ያኔ? ከመቤታችን በኋላ በስጋ ነበረ። ከዛ በፊት ግን አይ አብርሃም ሳይወልድ እኔ ያለው ሲል ያኔ መጀመሪያ ሲነጋገርበት በነበረው ላይ ቁጥር 51 ጀምሮ ምንድነው ቃሌን የሚሰማ ለዘላለም ሞትን አያይም አላቸው። እናንተ በእውኑ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። እና ቃሌን የሚሰማ ለዘላለም ሞትን አያይም ሲል ስለ የትኛው ሞት ነው የሚያወራው? ስለ አካላዊ ሞት ነው የሚያወራው ወይ ስለ ሁለተኛው ሞት ነው እያወራ ያለው? ስለ ሁለተኛው ሞት ነው። እነሱ የተረዱት በምንድን ነው? ስለ አካላዊ ሞት ነው የተረዱት። ዮሐንስ ወንጌል እዛ ላይ ነው የመጣው። እስከ 18 ላነብልህ እኮ ነው። አውዱ ላይ አንተ ልክ እንደ ፈሪሳውያኖች ወይም ደግሞ እንደ አይሁዳኖች ነው የተረዳኸው።
እኔ ደግሞ የተረዳሁት ኢየሱስ ባስረዳበት መልኩ ነው እየተረዳሁት ያለሁት። እዛው ላይ ምን አሉ? ቃሌን የሚሰማ ለዘላለም ሞትን አያይም ሲላቸው ጋኔል አለብህ አሁን ገና አሉት። ለምን? አባታችን አብርሃም ሞቷል፣ ነቢያትም ሞቱ፣ አንተ ራስህን ማን ተደርጋለህ አሉት። ከዛ በኋላ ምን አለ? አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ከዛ በእውኑ አብርሃምን አይተሃልን አሉት። እሱ አብርሃም እኔን አይተዋል ሲል እነሱ አብርሃምን አይተዋል ሲል ማየት የሚለው እነሱ የተረዱት በምንድን ነው? እሱ ያስረዳቸው በምንድን ነው? እኔ በስጋ ከማርያም በኋላ ያለው በስጋ ከዛ በፊት ግን ስጋ ሳይወህድ በመለኮት እንደነበረ ለመግለጽ ነው ብዬ ነው የተረዳው። አይ አውዱን እየጠበቅኩ ነው የጠየቅኩ። እነሱ አብርሃምን አይተሃልን ሲሉትና እሱ አብርሃም እኔን አይቶኛል ሲል ልዩነቱ ምንድን ነው? እስቲ ድገምልኝ። አባታችሁ አብርሃም ቀኔን ያይ ዘንድ በእውኑ ከሞተው ከአባታችን ከአብርሃም ትበልጣለህን ሲሉት ምን አለ? እሱ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አይደል? ስለዚህ አብርሃም ያየው አየ ሲልና ከዛ በእውኑ አብርሃምን አይተሃልን ሲሉት አብርሃምን እሱን አይተሃል ብለው ሲጠይቁት ማየት የሚለው እነሱ የተረዱበትና ኢየሱስ አብርሃም እኔን አይቶኛል ሲል በምን አይነት መልኩ ነው ኢየሱስን ያየው? አብርሃምን ኢየሱስን ያየው እንግዲህ በስጋይን ነው ወይስ በስጋይን ያየው? በመለኮት ነው ያየው። በስጋይን ነው ያየው ነው ጥያቄው። ስለ አካላዊ መታየት ነው የሚያወራው አይደለም? ወይስ ደግሞ ኦኬ ጥሩ። ከዛ በኋላ ነው በእውኑ አብርሃምን አይተሃልን ሲሉት እውነት ነው ትላቸዋለሁ እኔ አብርሃም ሳይወለድ እኔ ያለው ሲላቸው ሊወግሩ ድንጋይ ያነሳዋል። እነሱ የመሰላቸው አሁንም ቃል በቃል ነው የመሰላቸው። ከመጀመሪያው ጀምሮ ተመልከት። ስለ ሞት ሲያወራ እነሱ ሌላ ስለ አካላዊ ሞት ነው እነሱ የተረዱት። ስለ እንትንም ሲያወራ ስለ ማየትም ሲያወራ እነሱ አካላዊ ነገር ነው የተረዱት። ከዛ ደግሞ እንደገና ደግሞ እኔ ያለው ከአብርሃም በፊት እኔ ያለው ሲላቸውም እንደዛ ነው። አሁን ይህንን ነገር ለመረዳት ዕብራውያን ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ አለ። እነማን ናቸው አብረው የሞቱት? አምነው የሞቱት አቤል፣ ሄኖክ ምናምን አብርሃም ከዘረዘረ በኋላ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና አለ። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ማን ነው የተሰጣቸው የተስፋ ቃል? እንትን ነው ከገነት የሚወጡበት ነው አይደለም? የተሰጣቸውን የተስፋ ቃል አለ። የተሰጣቸው የተስፋ ቃል እዛ አንድ ዘር እንደሚመጣ ተስፋ ተሰጥቷቸው ነበር። ከልጅ ልጅ ተወልጄ አድንሃለሁ የሚል ነው እሱ። እንደዛ የሚል ባይብል ላይ የለም። ተወሱን እሱ አይደለም። ከልጅ ልጅ ተወልጄ አድናለሁ ዘፍጥረት 3:15 ላይ የለም። በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል። ከ5 ቀን ተኩል በኋላ አድንሃለሁ የሚል የለም ባይብል ላይ የለም። ዘፍጥረት ላይ አሳየኝ። ይህና መምህራኖችን ጠይቀና ለአዳም ቃል እንደዚህ ብሎ የገባለት ዘፍጥረት ላይ አለ እያሉ ያስተምሯቸዋል። አይ እኔ ስላነበብኩ ነው። አሁን ላይ ጥቅሱን ከስልኬ ስለሆነ የማነበው ይወጣብኛል። ንጽጽር አቆማለሁ እኔ። አንተ ዘፍጥረት ላይ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ ካመጣ ንጽጽር አቆማለሁ። እሺ በኋላ ተመልሼ እንትን እላለሁ። እሱን አሁን በዚሁ ወደ ሌላ ተመንገባ እንዴት? ከዛ በኋላ ምንድነው የተሰጣቸውን የተስፋ ቃል አላገኙትምና አለ። ያ የተስፋ ቃል ማን ነው? መሲሁ ነው። ዘፍጥረት 22:18 ላይ በዘሬ የምድር አሕዛብ ሁሉ ይባረካሉ ብሎ ለአብርሃም ቃል ገብቶለት ነበር። ከአብርሃም በፊት ለነበሩት ነቢያቶችም ቃል ተገብቶላቸው ነበር። አንድ ዘር መሲህ ዘ ፕሮሚስድ መሳያ የሚባል እንደሚመጣ ቃል ተገብቶላቸው ነበር። ስለዚህ ምን አለ? የተሰጣቸውን የተስፋ ቃል አላገኙትምና አለ። ማንን? መሲሁን፣ የተስፋ ቃሉን። ከዛ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ማንን ነው አይተው የተሳለሙት? ኢየሱስ ክርስቶስን እንደተወለደ ከሩቅ አዩት፣ ገና ሳይደርስ ማለት ነው። እነማን ናቸው ያዩት? እነሱ የሞቱት። በምንድን ነው ያዩት? አካላዊ ነው? በአካላዊ ነገር ነው ያዩት? በአካል አላዩት፣ ግን ወደፊት በተስፋ ነው ያዩት። ስለዚህ ከአብርሃም በፊት ማን ነበረ? ከአብርሃም በፊት እዛ ላይ ተጠቀሰ። ከዛ በዛ ላይ ተጠቀሱት ማን ናቸው የተጠቀሱት? ከአብርሃም በፊት የጠራቸው ናቸው። እነማን ናቸው የነበሩት? እነ ኖህ እና አቤል ለማም አይደል የሚሉት? የተስፋ ቃል ሲሰጣቸው በምናቸው ውስጥ ነበር የነበረው? ያ የተስፋ ቃል በአብራካቸው ውስጥ ነበር አልነበረም? ነበር። ስለዚህ ከአብርሃም በፊት ነው ያለው ሲል በምን ደረጃ ነበር የነበረው መሲሁ በአብራካቸው ውስጥ?
በምን ደረጃ ነበር የነበረው? በተስፋ ነበር። በቃ እሱ ስለዚህ በተስፋ ቃል ነበረ ማለት ነው። አንድ ሰው ደግሞ ልክ እንደ ኢየሱስ ክርስቶስ ከመወለዱ ከመፈጠሩ በፊት ከ400 ዓመት በፊት የነበረ አንድ ሰው አለ። ታውቀዋለህ? ባይብል ላይ ማን ነው? ከኢየሱስ ውጪ ሌላ ሌዊ የሚባል ሰው ታውቃለህ? ሌዊ በቃል ታሪኩን በደንብ ባላውቀውም አውቃለሁ። ነበር አይደል? ለመልከጼዴቅ አስራት ሰጥቷል አይደለ? የት ሆኖ ነው የሰጠው? ብዙ ብሉይ ላይ ብዙም አለ እንትን። ዕብራውያን ምዕራፍ 7 ቁጥር 9 ላይ ስታነበው ሌዊ የሚባለው መልከጼዴቅን አግኝቶት ለመልከጼዴቅ አስራት ሰጠው ይላል። ሲሰጠው ያኔ አብርሃምና መልከጼዴቅ ሲገናኙ አብርሃም ያኔ እስማኤልንም ይስሐቅንም አልወለደም። ይስሐቅ ደግሞ ያዕቆብን አልወለደም። ያዕቆብ ደግሞ ሌዊ የሚባለውንም አልወለደም። ሌዊ ከመፈጠሩ ከመወለዱ በፊት የሌዊ አባት ያዕቆብ ከመፈጠሩና ከመወለዱ በፊት የሌዊ አያት ይስሐቅ ከመወለዱና ከመፈጠሩ በፊት ሌዊ ለመልከጼዴቅ አስራት